ወልዶ መንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰብኡ ለሰንህ በዛቲ ዕለት ኮነ ሰማዕተ ቅዱስ ወቡሩክ መዋኢ አባ አበስኪሮስ ዘእምሀገረ ቀሊን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 7 በዚች ቀን ቀሊን ከምትባል አገር ቅዱስና ቡሩክ ድል አድራጊም የሆነ አባ አበስኪሮን በሰማዕትነት ሞተ። ይህም ቅዱስ ከእንዴናው ገዥ ከአርያኖስ ጭፍራ ውስጥ ነበር። የከሃዲው ንጉሥ የዲዮቅልጥያኖስ ስለ አምልኮ ጣዖት የሆነች ትእዛዝ በደረሰች ጊዜ ወዲያውኑ ይህ ቅዱስ በሕዝብ መካከል ተነስቶ ንጉሡን ረገመው፣ ጣዖታቱንም ሰደበ። ወታደር ስለሆነም ያሰቃየው ዘንድ ማንም አልደፈረም። ነገር ግን በንጉሡ አዳራሽ ውስጥ አሰሩት። መኮንኑም ወደ ሀገረ አስዩጥ በሄደ ጊዜ ወደ ንጉሥ ላከው። ከእርሱም ጋር ሌሎች ወልፊዮስ፣ አርማኒዎስ፣ አርኪያስ፣ ጴጥሮስ፣ ቀራኒዎስ የተባሉ ነበሩ። እሊህም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ሊያፈሱ ከአባ አስኪሮን ጋራ ተስማሙ። በንጉሥም ፊት በቆሙ ጊዜ በጌታችን ታመኑ። ንጉሡም ትጥቃቸውን ይቆርጡ ዘንድ በየአይነቱ በሆነ ስቃይም እንዲያሰቃዩቸው አዘዘ። ንጉሡ እንዳዘዘም አደረጉባቸው። ከኒህ ከአምስቱ ግን ራሶቻቸውን የቆረጧቸው አሉ፣ የሰቀሏቸውም አሉ። እንዲህም ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። የከበረ አበስኪሮን ግን ታላቅ ግርፋትን እንዲገርፉ ታዘዘ። ከዚያም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉ በፈረስ ጅራትም አስረው በከተማው ውስጥ እንዲጎትቱ ታዘዘ። ይህንንም ሁሉ አደረጉበት። ከዚህም በኋላ በብረት ምጣድ ውስጥ አድርገው በላዩ አፉን ዘግተው ተሸክመው ወስደው በውሽባ ቤት ማንደጃ ውስጥ ጨመሩት። በስቃዩም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያጽናናው ነበር፣ ያስታግሰውም ነበር። ያለምንም ጉዳት አድኖ በደህና ያስነሳው ነበር። ከማሰቃየቱም በደከመ ጊዜ ከስራየኞች ሁሉ የሚበልጥ በስራዩም ወደ አየር ወጥቶ ከአጋንንት ጋር የሚነጋገር ስራየኛ መጣለት። እርሱም የውሽባ ቤቱን ዘግተው ሽንት እንዲጨምሩበት እንዲረጩበት አዘዘ። እንዲሁም አደረጉ። እባቡንም ይዞ በላዩ አሾከሾከና ለሁለት ክፍል ሆኖ ተሰነጠቀ። መርዙንና ሆድ ዕቃውን ወስዶ በብረት ወጭት አድርጎ አበሰላቸው። በውሽባ ቤቱ ውስጥ ወደ አባ አበስኪሮን አቅርቦ ያንን መርዝ ይበላ ዘንድ ሰጠው። ቅዱሱም በላ፣ ግን ምንም ጉዳት አልደረሰበትም። ያም መሰሪ የመኳንንተ ጽልመት አለቃቸው ሆይ በዚህ ክርስቲያናዊ ላይ ኃይልን አድርግ ብሎ ጮኸ። ምንም ጥፋት ባልደረሰበት ጊዜ መሰሪው አደነቀ። ቅዱስ አበስኪሮንም መሰሪውን የሚራዳህ ሰይጣንህስ በክብር ባለቤት በጌታዬ በኢየሱስ ክርስቶስ ኃይል አንተን ይቀጣሃል አለ። ወዲያውኑ ጥሎ የሚያንከባልለው ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችን ኢየሱስ ክርስቶስ እስከታመነ ድረስ አሰቃየው። መኮንኑም የመሰሪውን ራስ ይቆርጡ ዘንድ አዘዘና በሰማዕትነት ሞተ። በቅዱስ አበስኪሮን ላይ ግን ቁጣና ብስጭትን በመጨመር ጽኑ ስቃይን አሰቃየው። አባለ ዘሩንም እንዲቆርጡ አዘዘ። እርሱ ግን በመከራው ሁሉ እግዚአብሔርን ያመሰግን ነበር። ከዚህም በኋላ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የድል አክሊልንም በመንግሥተ ሰማያት ተቀበለ። ከቅዱስ አበስኪሮን ተአምራትም አንዱን እንነግራችኋለን። በግብፅ ደቡብ በስሙ የታነጸች ቤተ ክርስቲያን ነበረች። በካህናቷም ክፉ ስራ የሚሰሩ ክፉዎች ነበሩ። ቅዱስ አበስኪሮንም ከክፋታቸው ተመልሰው ንስሐ ቢገቡ ብሎ ጠበቃቸው። ባልተመለሱ ጊዜ ግን የንዳድ በሽታ አምጥቶ ሁሉም በአንዲት ጊዜ ሞቱ። ከዚህ በኋላ ቅዱስ አበስኪሮን በፈረስ ተቀምጦ የላይ ግብፅ የሆነችው ብያሁ ወደምትባል አገር ደረሰ። የአገር ሰዎችም በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበር። የከበረ አበስኪሮንም
ከፊታቸው ደርሶ ሰላም ለእናንተ ይሁን አላቸው። ባዩትም ጊዜ ሰላምታውን አጸፋ እየመለሱ ተነስተው ተቀበሉት። ሁለተኛም ያቺን የሚሻትን ምድር እያመለከታቸው ከምድራችሁ ጥቂት እንድትሰጡኝ ይሻለሁ አላቸው። እነርሱም ጌታችን እንደወደድክ ይሁንልህ አሉት። 100 የወርቅ ዲናርም ሰጥቷቸው ተሰወራቸው። እነርሱም ከዚህ ራእይ የተነሳ ደነቁ። ከተኙ በኋላም ቤተ ክርስቲያኒቱን አፍልሶ ከግብፅ ደቡብ ወደ ላይ ግብፅ ብያሁ ወደምትባል አገር 100 የወርቅ ዲናር ወደ ገዛት ምድር ከንዋየ ቅዱሳቷ ሁሉና ከአጸዷ ጋር አምጥቶ በዚያ ቆማት። የአገር ሰዎችም በጠዋት ነቅተው ወደ ውጭ በወጡ ጊዜ ቤተ ክርስቲያኒቱን በደጃቸው አገኟት። እጅግ ፈጽሞም አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ከዚያች ጊዜ ጀምሮ ድንቅ ታምር የሚደረግባት ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአበስኪሮን ዘተአገሰ መከራ እስኪቱ ወርእሱ እስከ መጥባይት ተመትራ በእደ መኮንን ምውት ለሕይወተ ክርስቶስ ዘኢተዘከራ ወለዘተቀትሉ ምስሌሁ ወዘተተክሉ ጌራ ሰላም እብለክሙ ለዮሐንስ ሐራ ሰላም እብሎሙ ለሐምስ ሐራ። በዚህች ዕለት መኮንን አርማኒዎስ ያሰቃያቸው የ16,000 ሰማዕታት የረፍታቸው መታሰቢያ ሆነ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል እልፈ ወስሳ ምእተ ዘትፈቅዱ እንበለ ዘውእዩ ሰብ ወእንበለ ተሰዱ እለፈጸሙ ምንዳቤ በአርማኒዎስ በእዱ አርእስተ ዘርየ ከመባይ ጋር ትኪዱ መንገለ ነገዱ አንትሙ ንግዱ። በዚህች ዕለት አምላክን የወለደች እመቤታችን የድንግል ማርያም ቤተ ክርስቲያን የተከፈተችበትና የከበረችበት ነው። እርሷም ውየላ በሚባል አደባባይ ያለች 3 ዓመት ከ6 ወር ተዘግታ የኖረች ነበረች። ይኸውም በ1020 ዓመተ ሰማዕታት ነው። ከእመቤታችን ድንግል ማርያም ሰው ለሆነ ሕይወትና መድኃኒት አድርጎ እርሷን ለሰጠን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም እብል ለርህወተ ቤትኪ ዮም ከመ ኤልያስ አርሃ ወሆህተ ዝናም በስሱ አውርሃ ወበሰላስ አም ማርያም ስመሪ ለአርህወቶ ለህሊናየ ህቱም ከመላይሌሁ ይትካው ምስለ ጽድቅ ሰላም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 8 በዚች ቀን አምላክን የወለደች በሁለት ወገን ድንግል የሆነች የእመቤታችን ማርያም የታወቀችው በውሃ ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ነው። በዚህች ዕለት የ1002 ሰማዕታት መታሰቢያቸው ነው። በዚህች ዕለት የርማኖስ እናት ትምዳ አረፈች። በረከቷ ከኛ ጋር ይኑር ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምለ አቡኡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ጓሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻሕፎ በክርታስ ወለዛ አጻሕፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ እቡረ የመሐረነ ኢየሱስ ክርስቶስ ታምሪሆሙ ለአብ ወወልድ ወመንፈስ ቅዱስ በረከቶም ወሳለ ረድኤቱም ያህሉ ምስለ ኩልን ህዝበ ክርስቲያን ለዓለም ዓለም አሜን። በረከታቸው ቅርታቸው ረድኤታቸው ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑርና አብ ወልድ መንፈስ ቅዱስ ያደረጉት ታምር ነው። ከዕለታት በአንዲት ቀን አብ ወልድ መንፈስ ቅዱስ ወደ ጽርሐ አርያም ገብተው ነገር ተናገሩ። ሰው ሁሉ በየወሩ ንባባችን ያድምጥ፣ በበዓላችን ቀን በአመት እንደሚመጣ እንደ ትንሣኤ ቀን ይሁን። እስከ ፍጻሜም ድረስ ዋዜማ አድርጉ። እስከ ፍጻሜውም ድረስ ኑሯችሁ ወዴት ነው እያላችሁ ቅዱሳን ሕጋቸውን ሰምተው በደብራቸው ይሰበሰባሉ። ባህታውያንም ተሰብስበው በአንድ ቦታ በዓል ያድርጉ። እርስ በርሳቸው በአንድነት ይሰባሰቡ። ካስቀደሱ በኋላ ስጋውን ደሙን ከተቀበሉ በኋላ ወደ ቤታቸው ይሄዳሉ። ሁለተኛም መላእክት ተሰብስበው በዚያች ቀን ደስ ብሏቸው ምስጋና ያመሰግናሉ። እኛም ከዙፋናችን ወደ ሲኦል ወርደን በክፉ ሰዎች ስራ የተጋበዙትን የኃጥአንን ነፍሳት እናሳርጋቸዋለን። በዚያም በበዓላቸው ቀን እናወጣቸዋለን። እርስ በርሳቸው ይጫወታሉ፣ ደስታ ያደርጋሉ። ከሲኦል እንወጣበት ዘንድ የተደረገን የአብ ወልድ መንፈስ ቅዱስ ይህ በዓል ኃጥአን ሁሉ ይሁንልን እያሉ ይመኛሉ። ሁለተኛ አብ ወልድ መንፈስ ቅዱስ በበዓላቸው ቀን
ከጾም በቀር እንደ እሁድ ፋሲካ አድርጉ አሉ። ህብስትንም ብሉ እህልን ያጣችሁ እንደሆነ መሬትን ቅመሱ ውሃንም ጠጡ ይህንን አፈሩን የቀመሳችሁ እንደሆነ እኛ በመንግስተ ሰማያት የሚገባ ዋጋ እናደርግላችኋለን። በልቡናችሁ የተመኘ የእኛን ዝክር ለማድረግ ገንዘብ ያጣ እንደሆነ ዝክራችን ከዘከረ ጋራ እኩል ይሆናል። ደስታውን ፈጽሞ ወደማያልቅ ወደ መንግስተ እግዚአብሔር ይገባል። ይህን ከተናገሩ በኋላ ስላሴ ሁለመናዋ በብርሃን ወደ ተመላች ሰማያዊት ወደምትወር ወደ ኢየሩሳሌም ሄዱ። በረከታቸውና ይቅርታቸው የአብ የወልድ መንፈስ ቅዱስ በረከታቸው አይለየን ለዘላለሙ አሜን። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ስራይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ህይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን